በአሜሪካ ውስጥ በሺዎች የሚቆጠሩ ሰዎች ራሳቸውን ለሰይጣን አምላኪ ያያሉ። ብዙዎቹ በማሳቹሴትስ የሚገኘው የሰይጣናዊ ቤተ መቅደስ ወይ ደግሞ ሳታኒክ ቴምፕል አባላት ናቸው። እዚህ ቦታ ላይ ሰይጣን ያመጽና የነጻነት የመጨረሻው ተምሳሌት ተደርጎ ይወሰዳል። ነገር ግን እነዚህ ሰዎች በትክክል የሚያምኑት በምንድን ነው? ይህ ሃይማኖት ነው ወይስ ማህበራዊ አመጽ ነው ወይስ አደገኛ ቡድን ነው? የዚህ ሁሉ ታሪክ መነሻ አንቶን ላቬ ነው። እንደ አውሮፓውያን አቆጣጠር በ1966 በሳን ፍራንሲስኮ የሰይጣን ቤተክርስቲያንን መሰረተ። ከዛ በኋላ በ1969 ደግሞ የሰይጣን መጽሐፍ ቅዱስ የተሰኘውን መመሪያውን አሳተመ። ይህ መጽሐፍ ለጀማሪ ሰይጣን አምላኪዎች እንደ መሰረት የሚቆጠር ሲሆን ዋነኛ ፍልስፍናውም ራስን ማብቃት የሚል ነው። ለነዚህ ሰዎች ሰይጣን የሚወክለው ስጋዊ ፍላጎትን፣ ወሲባዊ ነፃነትንና ለተቋቋሙ ስርዓቶች አለመገዛትን ነው። ሰይጣን ይከበር ወይ ደግሞ ሄል ዘ ሳታን ሲሉ ትክክለኛ ትርጉሙ ደግሞ እኔ ራሴ ልከበር እንደማለት እንደሆነ ይናገራሉ። ነገር ግን ታሪኩ በዚህ ብቻ አያበቃም። እነዚህ ሰዎች ከመቃብር ስፍራዎችና ከጥንቆላ ታሪኮች ጋር ጥልቅ ቁርኝነት አላቸው። የሰይጣን ጠንቋይ ነኝ የሚሉ አባላቶቻቸውም መቃብሮችንና እንደ መዝናኛ እንደ መረጋጊያ ስፍራ ይቆጥሯቸዋል። የአምልኮ ስፍራዎቻቸውም እጅግ ድራማዊ ናቸው። አንዳንዴ ለርኅራኄ፣ አንዳንዴ ደግሞ ለጥፋት የሚከናወኑ ምስጢራዊ ስርዓቶች አሏቸው። የሚገርመው ይህ ሁሉ እንግዳ ድርጊት የሚፈጸመው በታሪካዊ ማሳቹሴትስ ምድር ላይ ነው። ይህች ምድር በ1992 ዓመተ ምህረት በመቶዎች የሚቆጠሩ ሴቶች ጠንቋይ ናችሁ ተብለው የተገደሉባት በሰዋዊ እልቂትና በፍርሃት የታመሰች የታሪክ አሻራ ያለባት ቦታ ናት። አሁን ትልቁ ጥያቄ ይመጣል። ሰይጣን አምላኪነት በእውነት ሰውን መግደልና ደም መጠጣት ነውን? እንደ አባላቱ ገለጻ ይህ የሆሊውድ ፊልሞች የፈጠሩት የተሳሳተ ትርክት ነው ብለው ይናገራሉ። አብዛኞቹ ሰይጣን አምላኪዎች በምንም አይነት መንፈሳዊ ኃይል አምላክም ሆነ ሰይጣን የማያምኑ አምላክ የለሾች ወይ ደግሞ ኤቴስ ናቸው። ሰይጣን ለነሱ ምናባዊ የአመጽ ምልክት ብቻ ነው። ለአንዳንዶቹ ደግሞ ይህ የአኗኗር ዘይቤ ነው። ሌሎቹ ደግሞ የፖለቲካ ሟጋቾች ነን ብለው ያስባሉ። ነገር ግን በዙሪያቸው ባሉ አብያተ ክርስቲያናትና ማህበረሰቦች ዘንድ ግን አሁንም እንደ አስፈሪና እንደ ርኩሳን ይታያሉ። አሁን ጉዟችንን ወደ ማሳቹሴትስ በመቀጠል ሌሎች የሰይጣን አምላኪዎችን እናገኛለን። የምንሄድበት በሴለም ከተማ ውስጥ እጅግ አስፈሪና መናፍስት እንደሚታዩበት የሚነገርለት የመቃብር ቦታ ነው። እዚህ ቦታ ላይ በ1692 የጥንቃዮች አደን ወቅት ጋይልስ ኮሬ የተባለ ሰው በድንጋይ ተጨፍልቆ እንዲገደል ተደርጓል። ይህ መቃብር በታሪክ ጥላ የተሸፈነና በጭካኔ ለሞቱ ሰዎች መታሰቢያ የሆነ ስፍራ ነው። ለእነዚህ ሰዎች ምን ትርጉም አለው ብለን ጥያቄ ስንጠይቅ ለብዙዎቻችን ሞት የሚያስፈራና ልናስበው የማንፈልገው ነገር ነው ብሎ ያምናሉ። በሰይጣን አምልኮ ፍልስፍና ግን ሞት የህይወት ፍጻሜ ነው። ገነት የለም፣ ኃጢአተኞችም የሚቃጠሉበት ሲሆንም የለም። ለነሱ ሞት ማለት መሬት ውስጥ መቀበር ወይም አመድ ሆኖ በአየርና በባህር ላይ መበተን ነው። ይህ እምነት አባላቱ አሁን ባላቸው ህይወት ላይ ብቻ እንዲያተኩሩ ያደርጋቸዋል። ህይወት ለህያዋን ናት እንደሚሉት ያለምንም የሞት በኋላ ተስፋ ይችን ምድራዊ ህይወት በኃላፊነትና በደስታ መኖር ዋነኛ ግባቸው ነው። ግን የሰይጣን አምላኪዎች በሰይጣን ያምናሉን? የሚገርመው እውነታ ግን ይህ ነው። አብዛኞቹ ሰይጣን አምላኪዎች በምንም አይነት ሰይጣን ወይ ደግሞ ዲያብሎስ አያምኑም። ለነሱ ሰይጣን ማለት የግል ነጻነትና የአመጽ ተምሳሌት ወይ ደግሞ ሜታፎር ብቻ ነው። ይህ ፍልስፍና ራስን የመሆን ነጻነት ይሰጣቸዋል። ዛንዶራ እንደምትለው ሰይጣን አምላኪነት መመሪያዎች ቢኖሩትም ግለሰቡ የራሱን ማንነት እንደሚፈልግ የሚፈቅድ የነጻነት መንገድ ነው ብለው ይናገራሉ። ከሞት ጋር የተደረገ ትግል። የዚህ ቡድን አባላት ስለ ጽናት ያላቸው አመለካከትም የተለየ ነው። ዛንዶራ ገና በ15 ዓመቷ በደረሰባት የመኪና አደጋ ሳቢያ እግሯ ክፉኛ ተጎድቶ ነበር። በርካታ ቀዶ ጥገናዎችንና የብረት ድጋፎችን ተጠቅማለች። ሰዎች አምላክ አተረፈሽ እያሉ ሊሰብኳት ሲሞክሩ፣ እሷ ግን የምታምነው በሳይንስና በሐኪሞች ጥረት ነው። ለእሷ ገሃነም ማለት አሁን እዚህ ምድር ላይ የምናሳልፈው መጥፎ ጊዜ ነው። ደስታ ደግሞ ገነት ነው። ሴለም የጥንቃዮችና የምስጢራት ከተማ ናት። በሴለም ከተማ ጎዳናዎች ላይ ስትጓዝ በሁሉም ቦታ የጥንቆላ የማጂክና የመናፍስ ምልክቶችን ትመለከታላችሁ። ከዚህ ምስጢራዊ ገጽ ጀርባ ግን እርሱ በእርሱ የሚደጋገፍ የሚቀባበል ጠንካራ ማህበረሰብ አለ። ብዙዎች ሰይጣን አምላኪዎችን እንደ ክፉ ሰዎች ቢመለከቷቸውም እነሱ ግን እርስ በርስ መረዳዳትና ለሌሎች ግድ ማለትን እንደ ዋና እሴት ይቆጥሩታል። ቤተሰብ፣ ጥበብና ስምምነት። የዛንዶራ ህይወት በብዙ ውጣ ውረዶች የተሞላ ነው። እንደ ኤሮቲክ ሞዴልነቷ በታዋቂው ፕሌይቦይ መጽሔት ላይ እስከ መታየት ደርሳለች። አባቷ ይህን መቀበል ቢከብደውም እሷ ግን የምታደርገው ነገር ሁሉ እንደ አንድ የአምልኮ ስርዓት ትቆጥረዋለች። በመድረክ ላይ በምታቀርባቸው ትርኢቶች ውስጥ ሌላ ማንነት እንደሚሰማ ትናገራለች። የመጨረሻው ጥያቄ ደግሞ ደም መጠጣትና የግል ምርጫ ምን ይሆናል? ስለ ሰይጣን አምላኪዎች የሚነሳው ሌላው ትልቁ ጭንቀት ወይ ነው ጥያቄ ደግሞ ደም ይጠጣሉ የሚለው ጉዳይ ነው። ዛንዶራ ግን ይህን አደገኛና የማይደረግ መሆኑን ትገልጻለች። ለሷና ለጓደኞቿ ትልቁ ነገር ስምምነት ወይ ደግሞ ኮንሰንት ነው። ማንኛውም ድርጊት በሁሉም ወገኖች ፈቃደኝነት ላይ እስከ ተመሰረተ ድረስ ግለሰቦች የፈለጉትን የማድረግ ነጻነት ሊኖራቸው እንደሚገባ ታምናለች። ለማጠቃለል ያህል በማሳቹሴትስ
እንግዲህ በማሳቹሴትስ ያደረግነው ጉዞ ከታሪካዊ ስደት እስከ ዘመናዊ የሰይጣን አምልኮ ፍልስፍና ያለውን ውስብስብ መንገድ እንድንረዳ አድርጎናል። እነዚህ ሰዎች በእውነት ሰይጣን ያመልካሉ ወይስ ደግሞ በሃይማኖት ስም ማህበራዊ አመጽ እያካሄዱ ነው የሚለው ምርጫውን ለአድማጭ እንተዋለን። እንግዲህ ከጀርባ የምትመለከቱት የሰይጣን ቤተ መቅደስ ሳታኒክ ቴምፕል ነው። የሚገርመው ግን ይህ ስፍራ በሚገኘው በሰፈር መሃል ተራ መኖሪያ ቤቶች በከበቡት አካባቢ መሆኑ ነው። እንደዚህ ያለ ስፍራ አጠገብ መኖር ምን ስሜት ይኖረው ይሆን ተብለው ሲጠየቁ የሚገርመው ግን ጎረቤቶቹ እነዚህን ሰዎች ጥሩ ጎረቤት ብለው ይጠሯቸዋል። በነዋሪዎቹ እይታ እነዚህ ሰዎች ሰይጣን አምላኪዎች ሳይሆኑ ለሁሉም ሰው እኩልነት የሚታገሉ የሰብአዊ መብት ተሟጋቾች ናቸው። የሰይጣን ቤተ መቅደስ የሚለው ስም ራሱ ሰዎችን ለማስደንገጥና ትኩረት ለመሳብ ብቻ የወጣ እንደሆነ ብዙዎች ያምናሉ። በመንግስት ትምህርት ቤቶች ውስጥ የሃይማኖት የበላይነት እንዳይኖርና ለሁሉም እኩል መብት እንዲሰጥ የሚከራከሩ ንቁ የፖለቲካ ተሳታፊዎች ናቸው። ወደ ውስጥ ስንገባ ከቤተ መቅደስ ይልቅ የጥበብ ሙዚየም ይመስላል። እዚህ ጋር ሲጃል የሚሉ ምስጢራዊ ምልክቶችን እንመለከታለን። በተለይም ደግሞ የመብረቅ ቅርጽ ያለውና ወደታች የሚወርድ ኮከብ ያለበት የአንቶን ላቬ የግል ምልክት የራሱ የሆነ ምስጢራዊ ትርጉም አለው። እናም እዚህ ጋር ታዋቂው ባፎሜት ይገኛል። ይህ ግዙፍ ሐውልት በሰው ልጅ ውስጥ ያለውን ሁለንተናዊ ሁለትዮሽ ተፈጥሮ ይወክላል። ባፎሜት የወንድና የሴት ኃይል ውህደት እንደሆነ ይታመናል። ይህም በሰው ልጅ ውስጥ ያለውን የተፈጥሮ ሚዛንነት ነፃነትን ያሳያል። ግን አንድ ሰው እንዴት ሰይጣን አምላኪ ሊሆን ይችላል? እንደ ዛንዶራ አባባል ሰይጣን አምላኪነት ተወልዶ የሚገኝ እንጂ በልምምድ የሚመጣ አይደለም። ገና በ15 ዓመቷ ስለ ሰይጣናዊ ጥንቆላ ስታነብ ህይወቷ ትርጉም አገኘ። ሴትነቷን፣ ወስባዊ ማራኪነቷ እንደ ጥንካሬ እንድትጠቀምበት አስተማራት። ሰዎች ደደብ እንደሆንኩ እንዲያስቡ እፈቅድላቸዋለሁ፣ ምክንያቱም ያንን ለራሴ ብልጫ እጠቀምበታለሁ ትላለች። ግን ታሪክ ሁልጊዜም እንደዚህ ቀላል አልነበረም። በ1980ዎቹና በ1990ዎቹ አሜሪካ በታላቅ የፍርሃት ማዕበል ተውጣ ነበር። የሰይጣን አምላኪዎች ሽብር ወይ ደግሞ ሳታኒክ ፓኒክ በሚባል የሚታወቀው ይህ ወቅት ምስጢራዊ ቡድኖች ህፃናትን ያሰቃያሉ በሚል የሐሰት ወሬ አገሪቱን አናውጦ ነበር። ምንም እንኳን አንድም ማስረጃ ባይገኝለትም ሚዲያውና ቤተክርስቲያናት ይህንን ሽብር ለራሳቸው ጥቅም ተጠቅሞበት ነበር። ያ ወቅት በታሪክ ከታወቁበት የጠንቋዮች አደን ጋር ይመሳሰላል። አንቶኖቭ ላቬ በዚያች በአስቸጋሪ ወቅት ቤተክርስቲያኑን ለማዳን ታላቅ ትግል አድርጓል። ደግሞ ይመጡ ይሆን ስንል ዛንዶራን ስንጠይቃት ከመጡ እጠብቃቸዋለሁ፣ ለመዋጋት ግን ዝግጁ ነኝ ብላለች። በመጨረሻም የቤተ መቅደስ ከሃይማኖታዊ ተቋምነት ይልቅ በጥበብ የታጀበ የፖለቲካ መስጫ ስፍራ ይመስላል። እዚህ ያለው ነገር ሁሉ ስለ ሰይጣን ሳይሆን ስለ ግለሰብ ነፃነትና ስለ እኩልነት ነው የሚያወራው። ምናልባትም በህይወቱ ውስጥ አንድም ሰይጣን አምላኪ ወይ ደግሞ ከእርሱ የተለየ አስተሳሰብ ያለው ሰው አጋጥሞት አያውቅ ይሆናል። እነዚህ ሰዎች ግን መልእክታቸው ግልጽ ነው። እኛ ማንንም ለመጉዳት ፍላጎት የለንም። በዓለም ላይ በጎ ነገር ለማድረግ እንጥራለን። እኛ ካልፈረድንባችሁ እናንተም አትፍረዱብን ብለው ይናገራሉ። ሌላኛው ደግሞ የወሲባዊ ነፃነትና የአምልኮ ስርዓት። የሰይጣን አምልኮ እንደ አውሮፓውያን አቆጣጠር በ1960ዎቹ በሳን ፍራንሲስኮ ሲመሰረት ዓላማ ወሲባዊ ነፃነትና የግል ማንነትን ማክበር ነው። ለነሱ ወሲባዊ ኃይል የአምልኮ ስርዓታቸው አካል ነው። ማንኛውም ሰው የራሱ ምርጫና ነፃነት እስካለው ድረስ በሌሎች ህይወት ውስጥ ጣልቃ ሳይገቡ የራሳቸውን ደስታ የመፈለግ መብት እንዳላቸው ያምናሉ። ዛንዶራ ይህንን ወሲባዊ ኃይል በመድረክ ላይ በምታቀርባቸው ትርኢቶች ውስጥ እንደ አንድ የጥበብ መገለጫ ትጠቀምበታለች። እዚህ ጋር የአንድ ወጣት አሳዛኝ ታሪክን መመልከት እንችላለን። ግን ይህ የነፃነት መንገድ በብዙ መከራ ያለፈ ነው። ዛንዶራ በሁለተኛ ደረጃ ትምህርት ቤት እያለች የደረሰባት በደል ለዚህ ማሳያ ነው። ጎቲክ በመሆኗ የሰይጣን መጽሐፍ ቅዱስን በመያዟና የሜሪሊን ሜሰንን ግጥሞች በመውደዷ ብቻ በፖሊስ ቁጥጥር ስር ውላለች። ያ ወቅት በአሜሪካ በሰይጣናዊ ሽብር ወይ ደግሞ ሳታኒክ ፓኒክ ትጥንያ ውስጥ የነበረችበት ጊዜ ነበር። በዚህ ምክንያትም ለ3 ወራት ያህል በአእምሮ ሕክምና ተቋም ውስጥ ታስራ ሰይጣናዊ አስተሳሰብሽን አናጥብልሽም በሚል ከፍተኛ የስነ ልቦና ጫና ደርሶባታል። ከስር ስትፈታም ጥቁር ልብስ እንዳትለብስና የፀጉር ቀለሟን እንድትቀይር ተገዳ ነበር። ነገር ግን የሙከራ ጊዜዋ እንዳበቃ በአንድ ቀን ውስጥ ወደ ቀድሞ ማንነቷ ተመለሰች። ፖሊሱ ስለ አደገኛ ቡድኖች ለሚጽፈው መጽሐፍ አንድ ማሳኛ ፎቶ ሲያነሳ ቢሞክርም እሷ ግን ለራሷ ማንነት ጸንታ በመቆም ትምህርቷን አቋርጣ ወጣች። ይህ በደል ግን አላደረካትም፣ ይልቁንም የበለጠ አጠናከራት። ብዙውን ጊዜ ኩሊት ወይ ደግሞ ከልት አደገኛ ቡድንና እኩሊት ደግሞ አካልት ምስጢራዊ እውቀት የሚሉ ቃላት ሰዎችን ያስፈራሉ። እንደ ዛንዶራ ገለጻ ግን አኩሊት ማለት ጥልቅና ምስጢራዊ የሆኑ እውቀቶችን መፈለግ ማለት እንጂ እንደ ማንሰን ቤተሰብ ያሉ አደገኛ ገዳዮች ማለት አይደለም። ሚዲያው እነዚህን ቃላት በማጋነን ሰዎችን ለማስፈራራት እንደሚጠቀምባቸው ተናግራለች። ዛሬ በምናየው ዓለም ውስጥ ሰይጣን አምላኪነት ስለ ዲያብሎስ ከመስበክ ይልቅ ስለ ሃይማኖት መንግስት መለያየት፣ ስለ ሰብአዊ መብቶችና ስለ ማህበራዊ ፍትህ የመሟገት ንቅናቄ ሆኗል። ከአስደንጋጭ ምልክቶቻቸውና ከሚያስፈራው ስማቸው በስተጀርባ ለውጥ ለማምጣት የሚጥሩ የተደራጁና ለሚያምኑበት ነገር በጽናት የሚቆም ሰዎችን እንደሆኑ እንመለከታለን። በማሳቹሴትስ ያገኘናቸው እነዚህ ሰዎች ደግሞ እንደታሰበው አስፈሪ ሳይሆኑ በራሳቸው መንገድ ዓለምን የሚመለከቱ ግለሰቦች ናቸው። ሲመረመሩ ነገሩ እንደታሰበው እንግዳ ሆኖ አላገኘ ነው።
ምስጢራቱ ይቀጥላሉ። እውነታው ግን ሁልጊዜም ከላይ ከሚታየው በላይ ጥልቅ ነው።